በህይወታችን ላይ ሁለት አይነት ሰዎች አሉ። እነዚህን ሁለት አይነት ሰዎች መቀበል ግዴታ አለብን ወዳጆቼ። ምን አይነት ናቸው እነዚህ ሁለት አይነት ሰዎች ካላችሁኝ፣ አንደኞቹ በጣም የሚወዱን፣ የሚቀበሉን፣ የሚሰሙን፣ እኛን ወደፊት ሞዴል ማድረግ የሚፈልጉ ሰዎች አሉ በህይወታችን ላይ። የፈለገ ነገር ብታደርጉ ጥፋት ሊሆን ይችላል፣ አንዳንድ ጊዜ ልታጠፉ ትችላላችሁ። በጣም the most of all ግን እነዚህ ሰዎች እናንተን ብዙ ነገራችሁን ፎሎ የሚያደርጉት ትክክል የሆናችሁትን ነገር ነው። ኢቭን ጥፋት እንኳን ብታደርጉ ሌላው እንደሚወግራችሁ፣ ሌላው እንደሚቀጠቅጣችሁ፣ ሌላ አብረው ውገር በወደቀ እንጨት ላይ መጥረቢያ ይበዛዋል እንደሚል መጥረቢያ የሚያበዙባችሁ ሰዎች አይደሉ። አብረው የሚጨፈጭፏችሁ አይደሉ። ስለናንተ የሚጋደሉ ሰዎች ናቸው። ድካም ሊኖርባት ይችላል፣ ድካም ሊኖርበት ይችላል። ሰው እኮ ነው እያሉ ስለናንተ የሚከራከሩላችሁ ሰዎች፣ በሚጠሏችሁ ሰዎች መካከል፣ በሚተቿችሁ ሰዎች መካከል፣ በሚንቋችሁ ሰዎች መካከል እያሉ ግን ደግሞ እናንተን እግዚአብሔር አጉልቶ ደግሞ የሚያሳያቸው ሰዎች አሉ። በጣም በእነሱ ፊት ሞገስ ያገኛችሁ ሰዎች አሉ። እነዚህ ሰዎች እመኑኝ በችግራችሁ፣ በደስታችሁ፣ በሐዘናችሁ ጊዜ አብረዋችሁ የሚሆኑ ሰዎች ናቸው። አብረዋችሁ የሚቀጥሉ ሰዎች ናቸው። በጣም ይገርማል። ሁለተኞቹ ደግሞ ምን አይነት ሰዎች ናቸው ስትለኝ፣ ሁለተኞቹ በጣም የሚጠሏችሁ ሰዎች አሉ በህይወታችን ላይ። በጣም አጥብቀው ስለናንተ የታገሉ የሚኖሩ፣ ቢችሉ ጾም ጸሎት ይዘው የሚራገሙ፣ በእናንተ ላይ ክፉ ቃልን የሚያወጡ፣ ደስተኛ እንድትሆኑ የማይፈልጉ፣ መልካም ነገር እየሰራችሁ ግን ለነሱ የሚያበሳጫቸው፣ የእናንተ መልካም ነገር መስራት ለነሱ እንደ እሾክ የሚያደርግባቸው ሰዎች አሉ ማለት ነው። ስለዚህ ለነዚህም ሰዎች ትኖራላችሁ፣ ለሚወዷችሁም ሰዎች ትኖራላችሁ። ሁለቱንም ሰዎች ባላንስ እያደረጋችሁ የምትኖሩበትን ጥበብ ልነግራችሁ ነው ዛሬ። ምክንያቱም ምንድነው ይሄ ጥበብ ካላችሁኝ፣ ለሚወዷችሁ ሰዎች መልካምን ነገር እያደረጋችሁ ቀጥሉ። መልካምነታችሁን እያደረጋችሁ ቀጥሉ። የሚወዱላችሁ ነገር እያደረጋችሁ ቀጥሉ። በቃ that's it። በተቻላችሁ አቅም ለሚወዷችሁ ሰዎች የማይወዷችሁን ሰዎች ለማስቀየም የማይሆን ነገር እያደረጋችሁ የሚወዷችሁና የሚከተሏችሁ እናንተን የሚሰሟችሁ ሰዎች እናንተን ሮል ሞዴል አድርገው ሊከተሏችሁ የሚፈልጉትን ሰዎች እንዳትጠላለፉ በዚህ አጋጣሚ ይሄንን ልናገር ፈልጋለሁኝ። ሁለተኛ ደግሞ የሚጠሏችሁን ሰዎች ለማሳመን ብላችሁ በቃ ማለት የምትጠሉ ሰዎች እንዳሉ ናችሁ፣ ልክ እንደሆናችሁ። ምክንያቱም ሁሉ ጊዜ እነዛ ስተታችሁን ነው የሚያወሩት፣ ስማችሁን ነው የሚያጠለሹት፣ የእናንተን ውድቀት የእናንተን እንደዛ ነው የሚፈልጉት። ስለዚህ እነዛ ሰዎች እመኑኝ እነሱን ለማሳመን ብላችሁ የምትሄዱበት መንገድ። አንዳንድ ሰዎች አሁን አሉ በቃ ሁሌ ከሌ እንዲያርጉኝ፣ ሁሌ ከሌ እንዲያርጋኝ እያልክ ስታወራ ይሄ አንተን የሚሰማ ሰው በቃ ሀሜት ነው የሚመስለው። ምክንያቱም እያማህም ነው እውነት ለመናገር ማለት እንዲያርገውኝ፣ እንዲብለውኝ፣ እንዲወተውኝ፣ እንዲያድርገውኝ እኔ ግን ማለት እንዲነኝ። ራስህን ለማስረዳት አትሞክር፣ ራስሽን ለማስረዳት አትሞክሪ። በቃ ነገሩ ይግለጥሽ፣ ራሱ ስራሽ ይግለጥሽ። ኦኬ ስራችሁ ይናገራል። ባይ ዘ ወይ ስራ ይናገራል። የምትሰሩት ስራ እያንዳንዱ ስራ የሚያወራ ስራ ነው። ክፋትም እንደዛው ያወራል፣ መልካምነትም እንደዛ ያወራል። እነዚህን ሰዎች ቅድም ብያችኋለሁ፣ የሚወዷችሁን ሰዎች ስተት እንኳን እያደረጋችሁ ኢትስ ኦኬ ብለው ማለፍ እስከሚችሉ ድረስ በእናንተ ልብ ውስጥ እግዚአብሔር ያስቀመጣችሁ ሰዎች እንዳሉ ሁሉ የፈለገ ነገር መልካም ነገር ብታደርጉላቸው ደግሞ በፍጹም እናንተም በመልካም ልብ ቢሆን በመልካምነት ቢሆን ሊቀበሏችሁ የማይችሉ ሰዎች ደግሞ እንዳሉ ማወቅና ማመን አለባችሁ። ስለዚህ ምንድነው የሚያስፈልገኝ ስትል፣ የሚያስፈልግህ መቀጠልና መቀጠል። ምን ሆነ? አንተነትህን ይዘህ ለማስረዳት አትጋጋጥ፣ ለማስረዳት አትጋጋጭ። ራስሽን መልካም በቃ እንደሆንሽ ለማስረዳት እነሱ ልክ እንዳልሆኑ፣ እነሱ ያንቺ ከሳሽ እንደሆኑ፣ እነሱ በቃ በጥላቻ ውስጥ ስለሆነ ቀንተው እንደሆነ እንደዚህ ሆኖ እንደሆነ ኖ ጀስት ታያቸው። የሚጠሉሽ የሚጥሉሽ፣ የሚወዱሽ የሚወደዱሽ፣ አጮልቀው የሚያዩሽ የሚዩሽ፣ እንደዚህ በጋሃድ ደግሞ አይተው ደግሞ የሚገልጹ ትክክለኛ ማንነትሽን ደግሞ የሚናገሩ ሰዎች እነሱ የሚቀጥሉ
እና ወዳጆቼ አንዳንድ ጊዜ እፈራለሁ እነዛን ሰዎች ለመውቀስ ብለን እነዛን ሰዎች ልክ እንዳልሆኑ ብለን ለመናገር የምንሄድባቸው መንገዶች የሚወዱንን ሰዎችና የሚያከብሩንን ሰዎች እኛን ፎሎ የሚያደርጉንን ሰዎች እንዳናጣ እነሱን እንዳናስደብራቸው እነሱን እንዳናሳመማቸው እነሱን በቃ እሷም አሁን እንደዚህ ሆነች ማለት ነው እሱም በቃ እንደዚህ ሆነ ማለት ነው እንዳንል እግዚአብሔር ይርዳን ወዳጆች። በቃ በምድር ላይ ስንኖር እነዚህ ሁለት ሰዎች በህይወታችን አሉ። በፍጹም መቀየር አትችሉም። this is life በቃ ይሄ ህይወት ነው። በምድር ላይ ስንኖር ይሄ ያለ ነው። ሄቨን በዚህ ድሜሽ ምንድነው ያየሽው የተረዳሽው ካላችሁ እነዚህ ሁለት ሰዎችን በህይወቴ አይቻቸዋለሁ። ተከድቻ ቃለሁ፣ ተወድጃ ቃለሁ፣ ተጠልቻ ቃለሁ። አሁንም እንደዛ ያለ እየቀጠለ ነው የሚሄደው። በቃ የሆነ ሰዓት ላይ ትጠላላችሁ፣ የሆነ ሰዓት ትከዳላችሁ። በጣም የሚያሳዝነው ነገር አጠገባችሁ እናንተ በጣም ብዙ ዋጋ የከፈላችሁላቸው ሰዎች ናቸው የእናንተን ስም የሚያጠፉት። እናንተ ዋጋ የከፈላችሁላችሁ ይሄ በቃ ፋክት የታወቀ ነገር ነው። ስለዚህ በፍጹም እኔ ግን እነዛ ሰዎች ልክ እንዳልሆኑ እኔ ግን ልክ እንደሆንኩ ስፍጨረጨር እኔ ራሴን አግኝቼው አላውቅም። አይ ዶንት ኖ ዝም ብዬ ቀጥላለሁ። የኔ መቀጠል ዝም ብሎ መቀጠልሽ ራሱ ዝም ብሎ መቀጠልህ ራሱ ለነዛ ሰዎች ራስ ምታት ነው። ያንተ ዝምታ ደግሞ ትልቁ እግዚአብሔር እንዲዋጋልህ ነው የሚያደርገው። በጣም የሚገርማችሁ ነገር ልንገራችሁ። የናንተ ዝምታ እግዚአብሔር እንዲዋጋላችሁ መፍቀድ ማለት ነው። ለእግዚአብሔር ፈረሱም ያው ሜዳውም ያው እንደሚባል ፈረሱንም ሜዳውንም ጦርነቱንም ትችታችሁንም ንቀታችሁንም እግዚአብሔር አብርሃም ጋር መጣና እንደዚህ ያለው የሚባርኩህን እባርካለሁ የሚረግሙህን ምላለሁ እረግማቸዋለሁ ነው ያለው እግዚአብሔር። አየ የሚባርኳችሁን ሰዎች እግዚአብሔር እንደሚባርካቸው እንደሚጎበኛቸው ሁሉ እነዛ የቁጭ ብለው የሚረግሟችሁን ስማችሁን የሚያጠለሹትን ያለ ስም የሚሰጧችሁን ጥላሸት እናንተን ሌት ከቀን ለማዋረድ ጠብርግፍ የሚሉትን ስማችሁን ለማጠልሸት የሚታገሉትን የሰማይ አምላክ እግዚአብሔር እሱ ደግሞ በውስጥ በድብቅ ምናቸው እንኳን ሳይታወቅ ይመታቸዋል። መበተን ካለባቸው ይበትናቸዋል። ስብሰባቸውን ይበትናል። ደቀ መዛሙርቶች ገብተው ይጸልዩ ነበር። ሐዋርያት ሥራ ላይ ሲያሳድዷቸው እነዚህ አመፀኞችን ወጥተው ሲድብድብ ሲገቡ አታዩአቸው፣ ሲራገሙም አታዩአቸው። አንድ ነገር ነው ያሉት፣ ወደዛቻቸው ተመልከት። በቃ ሰጡ ለእግዚአብሔር። አንዳንድ ነገሮችን ለእግዚአብሔር መስጠት አለብን ወዳጆች። በቃ እየሰማችሁ ነው። እንደምትባይዘዌ መንፈስ ቅዱስ ያወራል። ኦኬ ያወራል። የሚያደርጓችሁን ሁሉ ስለሚያሳድዷችሁ፣ ስለሚያስጨንቋችሁ፣ ጠላት እንዳለባችሁ፣ ክፉ ሰዎች እንዳሉ በጣም እግዚአብሔር ሁሉ ጊዜ ያወራናል። ለምንድን ነው? እነዛን ሰዎች እንድንጠላቸው ቂመኛ እንድንሆን ሳይሆን እንድንጠነቀቅ፣ እንድንጸልይ፣ እንድንተጋ። እግዚአብሔር ግን ነገራቸው ምን ይላል? እናንተ በተጋችሁ ቁጥር፣ ዝም ባላችሁ ቁጥር እግዚአብሔር መናገር ይጀምራል። እግዚአብሔር የተናገረለት ደግሞ መቆሚያ እስከማይኖራቸው ድረስ ይበትናቸዋል። እግዚአብሔር ሲነሳ ደግሞ መሰረታቸው ነው የሚንደው። እግዚአብሔር ሲነሳ ደግሞ እውነቴን ነው የምነግራችሁ በጣም ከባድ ታላላቅ ፈተና ወደ ህይወታቸው ይመጣል ማለት ነው። የማይወጡት ፈተና ይመጣባቸዋል ማለት ነው። እነዚህ ሰዎች ሰይጣን እየተዋጋኝ ይላሉ። አይ አንቺ የምትዋጊያትን እግዚአብሔር እየተዋጋላት ስለሆነ እየወጋሽ ነው ራሱ እግዚአብሔር። አንተ የምትዋጋውን ሰው እግዚአብሔር ራሱ እየወጋህ ነው ለሱ ብሎ ማለት ነው። አንድ ነገር ማወቅ አለብን ወዳጆች። ሁላችን አባት አለን፣ ሁላችን አምላክ አለን። ክፉን ነገር የሚያረግ ምቀኛ ብትል፣ ቀናተኛ ብትሉ፣ ውሸታም ብትል፣ አጭበርባሪ ብትል፣ ስማጥፊ ብትል፣ አሁን ይሄ ጠቅላላ አባቱ ማን ነው? ዲያብሎስ ነው። የእግዚአብሔር ልጆች ምንድናቸው? የፍቅር ልጆች ናቸው። የይቅርታ ልብ ያላቸው ናቸው። ቢስቱ ቢሳሳቱ ይቅርታ ይጠይቃሉ። ጉድጓድ የሚቆፍሩ አይደሉም። የሰው በር ላይ የሚቆሙ አይደሉም። በፍጹም የሰው በር ላይ ቆሙ። የሰው በር ላይ የምትቆሙ ሰዎች ራሱ እግዚአብሔር ነው የሚቀጣችሁ አይደለም። ሰይጣን አይደለም የሚቀጣችሁ። ሰይጣንማ ስራውን እየሰራችሁለት ለምን ይቀጣችኋል? ራሱ እግዚአብሔር ነው የሚቀጣሽ። ራሱ እግዚአብሔር ይቀጣችኋል። ይበትናል፣ ሰልፍሽን ይበትናል። ሰው በር እንዳይከፈትለት ሄደው ስም ያጠፋሉ። ሰው ወደ ሰው እንዳይመጣ የዛን ሰው ስም ያጠለሻሉ።
ሰው እንዳይቀበለው እግዚአብሔር የመረጠውን እግዚአብሔር የቀባውን እግዚአብሔር ያስነሳውን ሰው እንዳይቀበለው። ሰውየው እኮ ችግር የለበትም እኮ ጳውሎስ እንደዚህ ያለ እናንተ ባትቀበሉ እኔ ወደ አሕዛብ ፈቀቅ እላለሁ እኔ ምን ቸገረኝ አለ። በቃ የእግርህን ትቢያ አራግፈ ውጣ ነው የሚለው እግዚአብሔር ቃል ሲናገር። አልተቀበሉህም አልተቀበሉሽም ወጪ በቃ ነው የሚለው እግዚአብሔር። ችግር የለበትም እግዚአብሔር። ዝም ብለህ እዛ እየተንፋቀቅ ኑር አይልም እግዚአብሔር። እየተደባደብክ እየተቦጫጨክ እነሱንማ ሰራላችኋለሁ እሷንማ ሰራላታለሁ እያልክ ኑር የሚል አምላክ አይደለም። ዞር በል ነው የሚለው እግዚአብሔር። ግን አንተን ዞር አድርጎ እነሱን ያጣፋል። ስለዚህ ወዳጆቼ እነዚህን ሁለት ሰዎች መቀበል አለብን። እነዚህን ሁለት ሰዎች ተቀብለን በህይወታችን ላይ መቀጠል አለብን። ስለዚህ በጣም ወዳጆቻችንን እንዳንበድል እኛም ደግሞ ከመስመራችን እንዳንስት። እውነቴን ነው። እኔ አንዳንድ ቦታ ላይ እንደዚህ ቲክቶክ ላይ አያለውኝና ጥሩ ጸጋ ያላችሁ ሰዎች ግን ስለንትና ሲያወሩ ጸጋሽ ራሱ ይሸፈናል። ይሄ በቃ ተረቱን ተውት፣ ሐሜቱን ተውት። በቃ አሉ የጠሉ ነው አሉ ይኑሩ። በቃ በውስጥ መስመር እኮ መጨረስ ትችላለህ አንተ። ከእግዚአብሔር ጋር እኮ በውስጥ በጓዳ መጨረስ እኮ ነው። ተንበርክከ እኮ መቀጥቀጥ ነው። ምን ቸገረ? አደባባይ አያስፈልግም። ስለዚህ እርግጠኛ ነኝ ብዙ ሰዎችን እንደሚያነቃ አምናለሁኝና God bless you። ለብዙዎች ሼር አድርጉት፣ ብዙዎችን ስለሚጠቅም ማለት ነው። ቻው